በዚህ ዘመን ላይ ሀብታም ለመሆን ከሚጠቅሙ ነገሮች ውስጥ የመጀመሪያው ኮሚኒኬሽን ስኪል ነው ብዬ ስናገር እንዴት ኮሚኒኬሽን ስኪል በዚህ ዘመን ላይ ሀብታም ሊያደርግ ይችላል ምናምን ልትሉ ትችላላችሁ። ግን በዚህ ዘመን ላይ ሀብታም የሚያደርገው በዚህ ዘመን ላይ የፈለግነውን ነገር እንድናደርግ የፈለግነውን ነገር እንድናገኝ የሚያስገድደን የሚጠቅመን ኢሴንሻል የሆነ ስኪል ምንድነው ተብሎ ቢጠየቅ ኮሚኒኬሽን ነው። የግንኙነት ችሎታ ነው። የመግባባት ችሎታ ነው። የመግባባት ችሎታ ወይም የኮሚኒኬሽን ስኪል it is very essential ከሚባሉ ቀዳሚ ስኪሎች ውስጥ ይመደባል። ማንኛውም ነገር ላይ ከሰዎች ጋር ግንኙነት የማድረግ ኮሚኒኬሽን የመፍጠር የመግባባት ክህሎት ያለው ሰው በዚህ ዘመን ላይ ዲፈረንስ መፍጠር የሚችል ሰው ነው። ወይም ልዩነት በትልቁ ልዩነት መፍጠር የሚችል አቅምና ፖቴንሻልን እንድታጠቀ ሰው ሊቆጠር ይችላል። አሁን ላይ እንደምታውቁት ገንዘብ ፎሎው እያደረገ ያለው ወደ ግልጽነት ነው። እንደውም አንዳንዶቹ መኒስ ፎሎውስ ክላሪቲ ይላሉ። ገንዘብ ወደ ግልጽነት ይሄዳል እንደማለት ነው። በግልጽ ማስረዳት ምርትን ለመሸጥ አገልግሎታችንን ለመሸጥ ከዛ በተጨማሪ ደግሞ ሐሳባችንን ኢቭን ለመሸጥ ምን ያስፈልገናል ማለት ነው? ኮሚኒኬሽን ያስፈልገናል። ስቶሪዎችን በደንብ መናገር የሚችል ሰው ስለ አንድ ነገር ግልጽ በሆነ መንገድ አሳማኝ በሆነ መንገድ ለሰዎች ዴሊቨር ማድረግ የሚችል ሰው በሰዎች ዘንድ ታማኝነትን ይፈጥራል፣ ኮሚኒኬሽን ይፈጥራል። ማንኛውም ኤሪያ ላይ የምንፈልጋቸው ነገሮች በእጃችን ለማስገባት ሁነኛው መሳሪያ ነው ኮሚኒኬሽን። ሰው ሐሳባችንን በግልጽ መናገር ስንጀምር፣ ስቶሪዎችን በስርዓት መናገር ስንጀምር ለሰዎችን የማሳመን አቅማችን እያደገ ሲመጣ ምንም ነገር መሸጥ እንችላለን። ሐሳባችንን መሸጥ እንችላለን፣ ምርቶቻችንን መሸጥ እንችላለን፣ ሰርቪሳችንንም መሸጥ እንችላለን። ሰዎችን አሳመን ማለት ሰዎች እኛን ያዳምጣሉ ማለት ነው። እኛን አዳመጡ ማለት አቴንሽን አገኘን ማለት ነው። ትኩረት አገኘን ማለት ደግሞ በዚህ በአቴንሽን ዘመን አቴንሽን ኢዝ ፓወር። በየትኛውም ዘመን ላይ አቴንሽን ፓወር ነው። አሁን አንዳንዶቹ አቴንሽን በዚህ ዘመን ላይ በጣም ኢሴንሻል ነው ይላሉ። በየትኛውም ዘመን ነው፣ በባለፈውም ዘመን አሁንም ወደፊትም አቴንሽን ያገኘ ሰው፣ ትኩረት የያዘ ሰው፣ ትኩረት የሳበ ሰው ገንዘብ ወደሱ ፎሎ ያደርጋል። ትኩረት አገኘን ማለት እኮ አንድ ነገር ላይ እኛን ሰዎች ያዳምጣሉ፣ የሰዎችን ትኩረት ሳብን ማለት ነው። ሰው የሰዎችን አቴንሽን አገኘን ማለት ኢዝ ፓወር፣ ትልቅ ፓወር አግኝተናል ማለት ነው። ያንን ፓወር ደግሞ ወደ ገንዘብነት መቀየር እንችላለን። ምንም ነገር ማድረግ እንችላለን። የኮሚኒኬሽን ስኪል ያላቸው የንግግር ክህሎታቸው ወይም ደግሞ የመግባባት ችሎታ ያላቸው ሰዎች የፈለጉትን ነገር በቀላሉ ማግኘት የሚችሉ ሰዎች ናቸው። ለምሳሌ በየትኛውም ዘርፍ ላይ በየትኛውም የሥራ መስክ ላይ የመግባባት ችሎታ ያላቸው ሰዎች የሚፈልጉትን ነገር ማግኘት ይችላሉ። በጣም በርካታ እውቀት ሊኖራችሁ ይችላል። ዲግሪ ሊኖራችሁ ይችላል። በሌላ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ምንም አይነት እውቀት ስኪል ሊኖራችሁ ይችላል። ግን ኮሚኒኬት ማድረግ የማትችሉ ከሆነ ከሰዎች ጋር መግባባት የማይችል ሰው ምንም መፍጠር አይችልም። ምንም ልዩነት መፍጠር አይችልም። ስለዚህ የኮሚኒኬሽን ስኪል ኢዝ ቬሪ ኢሴንሻል። ኢቨን ሶሻል ሚዲያ ላይ እኮ የተለያዩ ኮንቴንቶችን አዘጋጅተው የሚናገሩ የሚሸጡ ሰዎች ወይም ደግሞ ሀሳባቸውን የሚናገሩ ሰዎች ኮንቴንት የሚያዘጋጁ ሰዎች እኮ ሀሳብ ነው የሚሸጡት። ሀሳባቸውን በመሸጥ ገንዘብ ያገኛሉ። ያ ማለት አድ ረቨኒው ገንዘብ ያገኛሉ። ከስፖንሰርሺፕ ከበርካታ ነገሮችን ገንዘብ ማግኘት ይችላሉ። ለምን? አቴንሽን ይዘዋል። የሰዎችን አቴንሽን ተቆጣጥረዋል። አቴንሽን ያዙ ማለት ደግሞ ሰዎች ጋር እምነት ተፈጥረዋል ማለት ነው። ፐርሰናል ብራንዳቸውን ገንብተዋል። ስለዚህ ፐርሰናል ብራንድም ለመገንባት ኮንቴንቶችን ለመስራት በየትኛውም የሥራ መስክ ላይ ከሰዎች ጋር የመግባባት የግንኙነት ችሎታችን ከፍ ሊል ይገባል። ኢቨን ሰዎችን ለዓላማችን እንዲሰሩልን ለኛ እንዲያገለግሉ ማድረግ የምንችለው ኮሚኒኬሽን ስኪል ሲኖረን ነው። ኢቨን የምንፈልገውን ሰው ወደኛ እንዲመጣ በትዳር አጋር ሊሆን ይችላል፣ በፍቅር ግንኙነት፣ በማርኬቲንግ፣ በተለያየ የሥራ መስክ ላይ ሰዎች ወደኛ እንዲመጡልን ሐሳባችንን እኮ መሸጥ አለብን። ሐሳባችን አሳማኝ መሆን አለበት። ሰዎች እኛን ሊያምኑን ይገባል። እነዛ ሰዎች ካመኑን በኋላ ሐሳባችንን ከተረዱን በኋላ አሳማኝ ከሆነ ነው ወደኛ ሊመጡ የሚችሉት። የመናገር ክህሎት ያለው ሰው ወይም የመግባባት ክህሎት ያለው ሰው የፈለገውን ሰው በእጁ ማድረግ ይችላል። ሰዎችን የማሳመን ተናግሮ የመደመጥ ሰዎችን በሐሳባችን የመግዛት ችሎታና አቴንሽን የመያዝ ችሎታ፣ ይሄን ካዳበርን ማንኛውንም ነገር ማግኘት እንችላለን። ማንኛውንም ነገር መፈጸም እንችላለን። በተለይ በዚህ ባለንበት ዘመን ላይ በእያንዳንዱ የሥራ ዘርፍ ላይ ኤአይ ስራዎችን እያቀለለ ይገኛል። ኤአይ ቪዲዮ ኮንቴንቶችን ይጽፋል። ያ ማለት ይዘቶችን እየጻፈ ይገኛል። ለምሳሌ ይህን የምታዩትን ቪዲዮ ሙሉ ለሙሉ የተዘጋጀው በኤአይ ነው። ስክሪፕት ሊጽፍልን ይችላል ኤአይ። እኛ ግን ኤአይ የማይገባበት የሥራ ዘርፍ አለ። ለምሳሌ እንደ ኮሚኒኬሽን። ስለዚህ የኮሚኒኬሽን ስኪላችን በየጊዜው ኢምፕሩቭ ማድረግ ማሻሻል መቻል አለብን ማለት ነው። ምክንያቱም ነገሮችን የምንሸጠው ከሰው ነው፣ የምንገዛው ከሰው ነው።
ማንኛውንም ነገር የምናደርገው ለሰዎች ነው። ሰው እስከሆነ ድረስ ግንኙነታችን ከሰዎች ጋር ያማረ መሆን አለበት። ከሰዎች ጋር ደግሞ አሪፍ የሆነ ግንኙነት እንዲኖረን የኮሚኒኬሽን ስኪል እጅግ በጣም አስፈላጊ ነው።